በዛሬ ዕለት እጅግ በጣም አስገራሚ ነገር ተከስቷል። እንግዲህ ትላንትና የተፈጠረውን አይታቸዋል። ወደ ህግ ቦታ ተሰብስቦ ሄዶ ነበሩ። እንግዲህ በስተመጨረሻ ምንድነው የተከሰተ? አዳዲስ ነገሮች ደርሶኛል። ስለሱ ጉዳይ በደንብ በስፋት በዚህ ቪዲዮ እነግራችኋለሁ። እጅግ በጣም አስገራሚ ነገር እንደተከሰተና በተለይ እንግዲህ ፖሊሶቹ አንዳንድ ነገሮችን ሲጠይቋቸው እንደነበረ ያንን ነገር እንግዲህ ለማወቅ ችያለሁ። በዚህ ቪዲዮ በደንብ ታገኛላችሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በጣም በሚገርም ሁኔታ በስተመጨረሻ ወደ ህግ ቦታ ሄዷል። እንግዲህ ትላንትና በጣም ብዙ ሰው እንግዲህ በዚህ ጉዳይ ላይ ኮሜንት ሲያደርግ ነበረ። እጅግ በጣም የሚደብር ነገሮችን ሲያደርጉ ነበረ። በተለይ እነ ቡዜ እንግዲህ ተሰብስቦ አብርሃምን ለመቆጣጠር ወይም ደግሞ አብርሃም የትም ቦታ መሄድ አይችልም፣ ከኛ ፍቃድ ውጪ ወደዛም ወደዚህ መንቀሳቀስ አይችልም እስከ ማለት ደረጃ ድረስ ደርሷል። እንግዲህ እሱ ብቻ አይደለም ሩታን እንደ ጥፋተኛ ወይም ደግሞ ሩታ አብርሃምን የሆነ ነገር ለማድረግ እየሄደች እንደሆነ አይነት ነገር አድርጎ እንግዲህ ሲያወሩ ነበረ። እሱ ብቻ አይደለም ያው እቅዳቸው አልተሳካላቸውም። ትላንትና እንግዲህ ብዙ ነገር አቅዶ ነበሩ። በጠዋት እንግዲህ በተለይ ሄርሜላም እንደዛ ለብሳ ቀይ ልብስ ለብሳ ዘንጣ በተለይ ወዴት ለመውሰድ እንደሆነ ግራ እስከሚገባን ድረስ በተለይ ብዙ ነገሮችን ሲያደርጉ እንደነበረና በስተመጨረሻ ግን ሩታ ስለነቃችና ድርጊታቸውም ብዙም ስላልጣማት እንግዲህ አብርሃምን ይዛ ልትወጣ ሞክራ ነበረ። በስተመጨረሻ እነሱም መንገድ ላይ በማይሆን መንገድ አስቆሟታል ማለት ነው። እንግዲህ እነሱ ሊዝናኑ እንደሄዱ ወይም ደግሞ ለመሄድ እየሞከሩ እንደነበረ ብቻ ነው እንግዲህ ሲናገሩ የነበረው። እውነት ለመናገር እንግዲህ ለመዝናናት እንደሆነም ጭምር ነው እኛም ለመረዳት የሞከርነው። እንግዲህ በጣም በሚገርም ሁኔታ ሩታን እንደዚህ በጣም በትዕግስት እንግዲህ የነሱን ነገሮችን በትዕግስት ስትሰማ ነበረ። ፋይናሊ ወዴት ሄዱ እንዴት ሆኑ የሚለው ደግሞ በጣም ብዙ ሰዎችም ሲጠይቁ ነበረ። እኔም ለማጣራት እየሞከርኩ ነበረ። ፖሊስ ፊት ቀርቦ ነበሩ። በዛሬ ዕለት እንግዲህ አንዳንድ ጥያቄዎችን ሲጠይቅ ነበረ። ፖሊስም በተለይ እንግዲህ ሩታንም ለብቻ ቡዜንም እንደዛው ዴቭም ዳኒም ተጠይቆ ነበረ። በዚህ ጉዳይ ላይ እንግዲህ የተጠየቁትን ጥያቄ እጅግ በጣም የሚያስገርም መሆኑም ጭምር መረጃው ደርሶኛል። በተለይ እንግዲህ ያው እንደገቡ በተለይ ወንድሜን የሆነ ነገር ልታደርግ ነው ያዙልኝ ወይም ደግሞ ያዙልኝ ብላ እንግዲህ ብዙ ነገሮችን ስትል ነበር ቡዜ። እንግዲህ በዛን ሰዓት የተናገረችው ነገር እጅግ በጣም አስደንግጧቸው ነበረ ሁሉም ሰው። ምክንያቱም እንግዲህ ልክ ፖሊስ ጣቢያ እንደደረሰች በጣም ስትጮህ ነበረ። በቃ ወንድሜን የሆነ ነገር ልታደርግ ነው እባካችሁን እቺን ሴት ያዙልኝ ብላ እንግዲህ ብዙ ነገሮችን ስትናገር ነበረ። በዛን ሰዓት ፖሊስም እንግዲህ ተረጋጊና ያለውን ነገር አስረጂኝ ብሎ እያንዳንዱን ነገር ቃሏን ሲቀበል ነበረ። በተለይ እንግዲህ ብዙ የምትናገራቸው ነገሮች እጅግ በጣም አስገራሚ ሆኖ እንደታዩ ዛሬ መረጃው እየደረሰኝ ይገኛል። በተለይ እንግዲህ እሷን በጣም እንደከሰሰችው በተለይ ሩታን ብዙ ነገሮችን ስትላት እንደነበረም ለመስማት ችያለሁ። ሩታም እንግዲህ ያው ስትጠየቅ ነበረ። በፖሊስ በተጠየቀችበት ሁኔታ እንግዲህ በተለይ ምኗ እንደሆነም ጭምር አብርሃም ምኗ እንደሆነም ጭምር እንግዲህ ፖሊስ ጠይቋት ነበረ። ባሏ እንደሆነ በደንብ አድርጋ እንግዲህ ስትናገር ነበር። እሱ ብቻ አይደለም ልጅም እንዳላቸው ማላቸው ልጅ እንዳለ ያንም ልጅም ጭምር እንግዲህ ያው በዛው ቪዲዮ ላይ አይታቸዋል። ትላንትና ይዞ ሲንቀሳቀሱ ነበረ ልዑልን። እንግዲህ በዛን ሰዓት በእርግጠኝነት ከዚህ ውጪ ምንም ነገር ልትናገር እንደማትችልም ሁላችን እናውቃለን። ነገር ግን በግልጽ ስታስረዳቸው ነበረ። እንግዲህ ለምንድን ነው ታዲያ የምታስቆሙት አብርሃምን ወይም ደግሞ እነሱን በተለይ ባለትዳር እስከሆኑ ድረስ ለምንድን ነው እነሱን ማስቆም የፈለጋችሁ? ምንድን ነው ያገኛችሁት መረጃ? እንዴት ነው መሃል ላይ ገብታችሁ በተለይ ትዳር መሃል መግባት የቻላችሁበት ምክንያት ደግሞ በግልጽ አስረዱን ብሎ እንግዲህ ፖሊስም ጠይቋቸው ነበረ። በዚህ ጉዳይ ላይ እንግዲህ ክስ መመስረት የሚፈልግ ሰው ክስ መመስረት ይችላል ብሎ እንግዲህ ፖሊስም ጉዳዩን ወደዛ ወስዶታል ማለት ነው። እንግዲህ ሩታ ደግሞ ክስ መመስረት እንደምትፈልግና በተለይ አጠገባቸው እንዳይደርሱ ያንን ነገር ሐሳብ አንስታ ነበረ። ምክንያቱ ደግሞ እንግዲህ በተለያየ ጊዜ እየመጡ ህይወቴን እየበጠበጡ ነው፣ ከምታስቡ በላይ በጣም እያስቸገሩኝ ነው፣ ምን እንደፈለጉ አልገባኝም። ነገር ግን በተደጋጋሚ ብዙ ነገሮችን እያሉኝ ነው፣ ስሜን እያጠፉ ነው፣
በተደጋጋሚ ደግሞ ያው ስሟ እንደጠፋም ሁላችንም መረጃም አለን። እሱ ብቻ አይደለም እንግዲህ ያው ኤፍሬምም በግልጽ ሲናገር ነበረ ምንም አይነት ነገር እንዳላደረጉና ምንም እንግዲህ ለመዝናናት አንችልም ወይ ይህንን ነገርስ እንዴት ታያላችሁ ብሎ እንግዲህ ፖሊስም ጭምር ሲጠይቅ ነበረ። በዚህ ጉዳይ ላይ እንግዲህ ነቡዜን ለማረጋጋት ሞክሮ ነበሩ። እንግዲህ እነሱ በጣም ሆት ሆኖ እያወሩ ነበረ። በጣም ተናዶ ነው የሚናገሩትም ቃላቶችን እያንዳንዱን እንግዲህ አስተውሎ አይናገሩም ነበረ። እንግዲህ ህጉም እንደዛ አይልም። ከዚህ በፊትም እኔ ነግሬያቸዋለሁ። በተለይ እንግዲህ ትላንትና ማታ በጣም ብዙ ነገሮችን ስንናገር ነበረ በላይቭ ስትሪም። እንግዲህ በዛን ሰዓትም ስናገር የነበረው ህግ በዚህ ጉዳይ ላይ ጣልቃ ገብቶ አትዝናኑ ወይም ደግሞ አትልበሱ፣ አትጠጡ፣ የፈለጋችሁበት ቦታ መሄድ አትችሉም ምናምን ብሎ እንግዲህ ሊከለክላቸው አይችልም። የትኛውም ቦታ ላይ እንግዲህ እንደዚህ አይነት ህግ እንደሌለ እናውቃለን። ነገር ግን እነሱ ወደ ሌላ ነገር ለማዞር ነው የሞከሩት። ያው እንግዲህ ሩታ አብርሃምን ይዛ የምትሄደው ወደ ሆነ ቦታ ወይም ደግሞ አብርሃም ላይ ጥቃት ለመፈጸም ነው እንጂ በጭራሽ ለአብርሃም አስባ ወይም ደግሞ አብርሃም እንዲዝናና አይነት ነገር አይደለም ብሎ እንግዲህ ያንን ነገር ነው አይዲያ ያነሱት እንጂ በጭራሽ ያው እንዳልሆነም እናውቃለን፣ ሁላችንም እናውቃለን። እንግዲህ በተለይ በዚህ ጉዳይ ላይ አብዛኛው ሰው የራሱ ምልከታ መስጠት ይችላል። እውነት ለመናገር ደግሞ አብርሃም በዚህ ደረጃ ለምን እንደሚያሰቃዩት ወይም ደግሞ ለምን እንደ ሕፃን ልጅ እንደሚመለከቱትም ሊገባን አልቻለም። እንግዲህ የአብርሃም ጤንነት እጅግ በጣም አሳሳቢ እንደሆነ ሁላችንም እናውቃለን። ከዚህ በፊትም ተናግሬ ነበረ። አብርሃም በዚህ ሁኔታ ትሪት ሊደረግ አይችልም። ወደ ሆስፒታል ወይም ደግሞ ወደ መንፈሳዊ ቦታ ነው መሄድ የሚችለው። እንደዛ ነው ማድረግም የነበረባቸው። ነገር ግን እነሱ እንደዛ ለማድረግ አይደለም የተነሱት። እንግዲህ በመጀመሪያ ደረጃ በጠዋት 12 ሰዓት ላይ የሚገናኙበት ወይም ደግሞ 12 ሰዓት ላይ የቀጠሩበት በተለይ አብርሃምን የሆነ ምክንያት ቢኖራቸው እንደሆነ ሩታም ስለደረሰችባቸው ያንን ነገር እንግዲህ ስለተናደዱባት ነው። ምክንያቱ ደግሞ እንግዲህ ሐሳባቸውን ሁሌ እያከሸፈች ወደፊት እየተጓዘችና እንግዲህ በጣም በብዙ መንገድ ሩታን ለማሸነፍ ቢሞክሩም እሷም እንግዲህ በብዙ መንገድ እነሱን እያሳፈረቻቸው ያው ባደረጉት ነገርም ምንም ሊረኩም አልቻሉም። በቃ ምንም እንግዲህ ማድረግ ስላልቻሉ ያላቸው አማራጭ የመጨረሻ ሩታን ለመክሰስ መነሳት ነበረ። እንግዲህ ፋይናሊ ዛሬ ተከሳ ነበር ማለት እንግዲህ ያው ዴቭም ብዙም ሰው ሆኖ እንግዲህ አራት ሆኖ ሩታን ሲከራከሩ ነበረ። እዛ ህግ ፊት ቆሞ እንግዲህ ብዙ ነገር ሲሉ ነበረ። ህግ እንግዲህ እንደዚህ አልተመለከተም። በጣም በሚያስገርም ሁኔታ ዛሬም አፍሮ ነው ወደ ቤታቸው የተመለሱት። እንግዲህ ዳኒም ጭምር ብዙ ነገሮችን ሲናገር ነበረ። ሩታ ግን በዚህ ጉዳይ ሲሪየስ ሆና መጣለች። ከአሁን በኋላ የምታደርጉትን ነገሮችን ማታቆሙ ከሆነ እዚሁ እነግራችኋለሁ። እያንዳንዳችሁም በህግ ነው የምጠይቃችሁ። መጠየቅ ብቻ አይደለም እከሳችኋለሁ። ከዛ በኋላ ብትታሰሩም ባትታሰሩም የራሳችሁ ጉዳይ፣ የኔ ህይወት ውስጥ ምንም አንድ ነገር አትጨምሩም ብላ እንግዲህ በግልጽ ስታስረዳቸው ነበረ። በዚህ ጉዳይ ላይ እንግዲህ ፖሊስ ማስጠንቀቂያ እንደሰጣቸውም ጭምር ሰምቻለሁ። በተለይ እንግዲህ እነ ዴቭ የሚያደርጉት ነገር ትክክልም እንዳልሆነና መነጋገርም ካለባቸው በስነ ስርዓት እነሱም ማነጋገር እንዳለባቸው እንግዲህ ትዳር መሃልም መግባት እንደሌለባቸው ጭምር በግልጽ አድርጎ ፖሊስ ለነሱ ሲያስረዳ ነበረ። እሱ ብቻ አይደለም እንግዲህ የጤና ሁኔታስ ምን ይሁን የሚለው ነገር ላይ ደግሞ የተወሰነ ነገር ተነጋግሮ ነበሩ። እንግዲህ ሩታም ፈቃደኛ ናት። ወደ ሆስፒታል ሄዶ አብርሃም ቼክ ቢደረግ ምንም ቅሬታ እንደሌላት በግልጽ ስትናገር ነበረ። መንፈሳዊ ቦታም ይሁን ሆስፒታልም ይሁን የፈለጋችሁት ቦታ መውሰድ ይችላሉ። ነገር ግን ከኔ ጋር ተስማምቶ ብቻ ነው እንደዚህ ማድረግ የሚችሉ እንጂ በሌሊት መጥቶ ከቤቴ ወስዶት ሊሄዱ አይችሉም። በዚህ ጉዳይ ላይ ደግሞ ለመጨረሻ ጊዜ መናገር እፈልጋለሁ ብላ በግልጽ ተናግራለች። ፖሊስም በዚህ ጉዳይ ላይ እንግዲህ በስፋት ከነሱ ጋር ካወራ በኋላ እንግዲህ ፋይናሊ ያው ወደ ተባለው ቦታ ወይም ወደ ጤና ተቋም ወይም ደግሞ ወደ መንፈሳዊ ቦታ የሚሄዱ ከሆነ በአንድ ላይ በሰላም ሄዱ እንዲመለሱ በደንብ ሪኮመንድ አድርጎ ሲናገር ነበረ። እንግዲህ አዳዲስ ነገሮች አሉ፣ ለእናንተ ደግሞ ለማድረስ ሞክራለሁ። አዳዲስ ነገሮችን በቅርቡ ያው እንሰማለን። ስለዚህ እንግዲህ ማታ ላይም ላይቭ ስትሪም ስለሚኖረን እስከዛ ድረስ እንግዲህ አብራችሁን ሁኑ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሆንላችሁ።